ቀጣይ መረጃችን የሚሄደው ወደ ሳዑዲ ነው መናቀነው በእድሜ ረጅም እድሜ የሚኖር ሰው ስንት አመት ታውቃለህ 100 አመት አያቴ ራሱ ወደ 98 ወደ 100 አካባቢ ምናምን ሆናቸው እንዳረፉ አውቃለሁ ማሻአላህ ደስ ይላል 100 አካባቢ ከዛ ደግሞ በመረጃ የሰማው ምናምን በመረጃ እኛ እዚሁ ሀገር የ110 ነው የ120 አመት ሰው እንዳለ ሰምቻለሁ ያለፈ ማለት ኦኬ ደስ ይላል ከወደ ሳዑዲ የሰማነው መረጃ ባሳለፈው ሳምንት ህይወታቸው ወደ አኺራ ተሻግሯል አላህ ይዘንላቸው አላህ ይርሐማቸው ናስር ቢን ረዳን አልረሺድ አልወዳዕ ይባላሉ ሳዑዲያዊ ናቸው 142 አመታቸው ባለው 142 አመት ተመልካቾቻችን ምስል ላይ እንደምትመለከቷቸው ነው እንግዲህ በጣም ረጅም አመት ኖረዋል ረጅም እድሜ ቆይተዋል ፊታቸውና ፊዚካላቸው ግን አይመስልም በጭራሽ በዛ የደረሰ አይመስልም እንደው 80 90 ነው ልትገምት የምትችለው ዝም ብለህ ስታያቸው ማለት ነው አይመስሉም በዛ ደረጃ ይሄዳ አይመስልምና 142 አመታቸው ነው 134 ልጆችና የልጅ ልጆች አሏቸው በጣም እንትን ነው አይደል በጣም ከፍ ያለ ነው በርካታ ጊዜ ከ40 ጊዜ በላይ ሐጅና ዑምራ ከናውነዋል ማሻአላህ እንግዲህ ከቀድሞ ርዕሳ ማለት በጣም ረጅም ጊዜ ነው እንግዲህ ሳዑዲ ራሱ እንደ ሀገር እንትን ከማድረጓ በፊት ማለት ነው ስለዚህ በጣም ደስ የሚል ነገር ነው አላህ Subhanahu Wa Ta'ala ይዘንላቸው ይርሐማቸው የሚገርም መረጃ ብለን ካየናቸው ውስጥ አደረስን ማለት እድሜ ግን እንደዚህ ሲሄድ እድሜ ሲገፋ በተለይ አንዳንድ እንደዚህ እድሜያቸው ጣና ያለ ሰዎች ሲጠይቃቸው ለምሳሌ ወደ ጃፓን ወደ ቻይና ምናምን ከሄድክ በተለይ ደግሞ እነ ጃፓን እና ኮሪያ አካባቢ በጣም የእድሜ ባለጠጋዎች ይበዛሉ በነገራችን እስከ 200 እድሜ አይቻሉ በቪዲዮ ወደዛ አካባቢ ያሉ እንግዲህ ሌላ ጊዜ እናሳያችሁ እንችላለን እድሜ በጣም እንደዚህ እድሜያቸው እንደዚህ ከፍ ያለ ሰዎች ታያለ ምናልባት እኛም ይመስለን ያው አመጋገብ ወይ እንትን ምናምን ይመስለን ግን ብዙዎቹ እድሜያቸው በዚህ ደረጃ ከፍ ያለ ሰዎች ሲጠየቁ እድሜያቸው እዚህ ለመድረሱ ሰላም ነው የአእምሮ ሰላም የአካባቢ ሰላም ነው ሰላም ማግኘታቸው በቤታቸው ነው እድሜያቸው እንደዚህ ከፍ የሚያደርገውና እነሱ የሚመልሱት ይሄ ነው ያው እንግዲህ የትኛው ሰላም ነው የሚለውን እንጠይቃለን የቤት ሰላም ነው የውስጥ ሰላም ነው የውጭ ሰላም ነው እንግዲህ በየትኛው ሰላም ነው እንደዚህ የተገኘው የሚለውን ባናውቅም ግን ዞሮ ዞሮ በጣም ደስ የሚል ነገር ነው 142 አመት በጣም 142 አመት ምድር ላይ ኖረህ ራሱ ማለፍ መቻል የሆነ ነገርን አይተህ ማለፍ መቻል በጣም ደስ የሚል ነገር እንደሆነ ይሰማኛል ከዛ ውጭ እንግዲህ ወደ ፍልስጤም እናመራለን መረጃችን ወደ ፍልስጤም እናመራለን ያው ፍልስጤም በተለያየ ጊዜ ምናልባት እንደዚህ በጦርነት ወይ በብዙ ማቆች ውስጥ ስሟን ብናነሳም ከመሃል ደግሞ የሚሰሙ በጣም ደሳስ የሚሉ ኸበሮች አሉ እነዛን ኸበሮች በየመሃሉ እናነሳለን ባለፈው ሳምንት የተመረቁ ዶክተሮችን እዛው ፍልስጤም አደባባይ ላይ አይተናቸው ነበር አሁን ደግሞ ወደ መካ አካባቢ ኡምራ ያደረጉ የቲም ፍልስጤማውያን ህፃናትን ተመልክተናል እውነት ነው በርካታ ህፃናትን ሰብስቦ አንድ ወጣት ባደረገው ኦንላይን ፈንድሬዚንግ አሰባስቦ ብሎ ፍልስጤማውያን ህፃናትን የቲም የሆኑ ህፃናትን ሰብስቦ ዑምራ አስደርጓቸዋልና ዑምራ ወደ መካ ካዕባ ፊት ለፊት ሲደርሱ ደግሞ ያሳዩት ሪአክሽን በጣም የሚገርም ነው አንዳንዶቹ በእንባ ነበሩ አንዳንዶቹ የደስታ ሳቅ ፊታቸው ላይ ተመለከታለህ በጣም ደስ የሚል ስሜት አለው በተመሳሳይ መዲናም ደግሞ ይዟቸው ሄዶ ሲያስጎበኛቸው ማየት ችለናል በጣም ያው ደስ የሚል ስሜት አለው ፍልስጤማውያንን ከማሰብ አንፃር ማለት ነው ያሳለፉበትን መንገድ ምናምን ታስባለን እነዚህ በርግጥ ከበርካቶቹ ትንሽ ናቸው ግን ዞሮ ዞሮ ከነዛ ውስጥ ደግሞ የተወሰኑት ይሄን እድል ማግኘታቸውን ማሰብ ራሱ ደስ ይላል ቪዲዮውን ተመልከቱትና ተመልሰን እንመጣለን الله 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 بسم الله بسم الله ما شاء الله كعبة المشرفة في مكة المكرمة الله الله أكبر لك والملك لا شريك له
انظر يا رب يا رب اكسب يا رب اكسب. እንግዲህ ያየነው ወጣት ፋራዝ ዩሱፍዛ ይባላል። እንግዲህ በራሱ ተነሳሽነት ኦንላይን ከሰዎች ጋር ፈንድሬዝ በማሰባሰብ ነው ህፃናቱን ወደ ዑምራ ይዞ ሄደው። አላህ Subhanahu Wa Ta'ala እሱን መልካም ስራ ይቀበለው። በልጆቹም ፊት ላይ ያየነው ተስፋና ደስታ ደግሞ ይበል የሚያሰኝ ነው። አሜን። እንግዲህ እጅ ከምን ለሚለው መልስ እጃችን ከነዚህ ከሶስቱ ቪዲዮዎች ነበር። ሶስቱ ቪዲዮዎች አጋርተናቸዋል። እናንተም በተለያዩ የሶሻል ሚዲያዎች ላይ የምታያቸውን ቪዲዮዎች ወደኛ መታችሁ ኮሜንት ላይ ያደረጋችሁ ሪአክት እንድናደርግበት መጋበዝ ትችላላችሁ። እውነት ነው። በሳምንቱ ግን ብዙ መረጃ ነው የነበረው። በነገራችን ላይ እነዚህን መርጠን እንዳውጀ ከምን የሚለው ቪዲዮ ላይ አረፍን እንጂ ወደ ኢራን ብንሄድ የተከሰተው ነገር በጣም የሚገርም ነው። አነጋጋሪ ሳምንት ነበር ያለፈው። እንደዚሁ አፍሪካ ዋንጫም እየተከናወነ ነበር። ዛሬ ፍጻሜው አለ። የአፍሪካ ዋንጫ ተከናውኗል። የሞሮኮና ሴኔጋል ለፍጻሜው አልፈዋል። ዛሬ የፍጻሜው ጨዋታ የዋንጫ ጨዋታ ይኖራል። ብዙ አስገራሚ ነገሮች የታየበት ውድድር ነው። የቬኔዙዌላው ፕሬዚዳንት ዶናልድ ትራምፕ ግራ አጋቢው በየሳምንቱ አጀንዳ ለመሆን ወደ ሚዲያ የሚመጡ ሰው ናቸው ዶናልድ ትራምፕ እና ራሳቸውን ቬኔዙዌላ ፕሬዚዳንት ነኝ ብለዋል። እንግዲህ አላህ Subhanahu Wa Ta'ala ዓለማችንን እንደው ከአስጨናቂ ነገሮች እንዲገላግላት ዱዓችን ነው። በሀገራችንም በተለያዩ አቅጣጫዎች የምንሰማቸው ተስፋን የሚያጭሩ የሰላም እርቆችን እየተመለከትን ነበር ባሳለፍነው ሳምንት። እንደዚሁ ደግሞ በተመሳሳይ ደግሞ ግጭቶች የሚሰው ህይወት መጥፋትም የትራፊክ አደጋም እየተመለከትን ነበር። አላህ Subhanahu Wa Ta'ala ሀገራችንን አማን ሰላም እንዲያደርግልን ዱዓችን ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን በድጋሚ ለማስታወስ ያክል ረጀብ እየተጠናቀቀ ነው። ሻዕባንን እንቀበላለን ከነገ ወዲያ። ስለዚህ ለሻዕባን ደግሞ የበለጠ መዘጋጀት ያስፈልጋል። ረጀብ ሻዕባን ብለህ ነው ረመዳን የምትለው። አንድ ወር አለቀ፣ አውርተንበታል፣ አለቀ። ሁለተኛው ወር መጥቷል። ሶስተኛው ወር ላይ ምርት የምናጭድበት ነው፣ የምንሰበስብበት ነው ብለናልና የበለጠ ከቁርአን ጋር ከጾም ጋር ከዒባዳ ጋር የበለጠ እንድንጠናከር በዚህ አጋጣሚ በድጋሚ ለማስታወስ እንወዳለን። ያው ተመልካቾቻችንም ዝግጅት እንዲያደርጉ ለማስታወስ ነው። የመወዳ ዝግጅቶቻችን ዛሬ ለእናንተ ያሰናዳናቸው ቆንጆ መሰናዶች ወደ እናንተ የሚያልፉበት ሰዓት ላይ ደርሰናል። ከኛ ጋር ደግሞ በድጋሚ እነዚህ መሰናዶች ወደ እናንተ ካለፉ በኋላ በድጋሚ እንገናኛለን። ተቀዳሚ ፕሮግራም ጋብዘናችሁ ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።